እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ቀዳሚ የምናደርገው እንደተለመደው አርዕስተ ዜናውን ነው። Oromo dukkana Dubai fajjira Oromo dukkana Dubai fajjira Oromo arara buusu abdiin kutatin Oromo abdiin kutatin Oromo ararri siyaabu አርዕስተ ዜናም ከጨለማው የክረምት ወራት ወደ ብሩሁ የመጸው ወቅት መሸጋገሩን ምክንያት በማድረግ ለፈጣሪ ምስጋና የሚቀርብበት የኢሬቻ በዓል በቢሾፍቱ ሆራ አርሰዴ ሐይቅ በደማቅ ስነ ስርዓት በዛሬው ዕለት ተከበረም። የሰላምና የፍቅር በዓል የሆነው ኢሬቻ በድምቀት በመከበሩ መደሰታቸውን የሆራ አርሰዴ በዓል ተሳታፊዎች ተናገሩ። ስድስተኛው የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ አምስተኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ነገ መስከረም 26 ቀን 2018 ይካሄዳል። በኢትዮጵያ የመጀመሪያው ነው የቲቪ ፓርላማ ቻናልም ነገ የሁለቱን ምክር ቤቶች የጋራ ስብሰባ ቀጥታ በማሰራጨት በይፋ ይጀመራል። የሕዝብ ተወካዮች ምክር ቤት በቴሌቪዥን ቻናል ስርጭት መጀመሩ የሕዝብን ተሳትፎና የዲሞክራሲ ባህል እንደሚያሳድግ አፈ ጉባኤ ታገሰ ጫፎ አስታወቁም። የአማራ ክልል መንታ ትግል በማድረግ የሰላምና የብልጽግና ድል እያስመዘገበ መሆኑን ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። የሆራ አርሰዴ የኢሬቻ በዓል በቢሾፍቱ በደማቅ ስነ ስርዓት ተከብሯል። ይህን ጉዳይ በሰፊው እንመለከተዋለን። በነገው ዕለት ደግሞ ሁለት ትላልቅ ሁነቶች ይካሄዳሉ። አንደኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች የሁለቱ የጋራ መክፈቻ ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ይጀምራል። ይህንኑ ጉዳይ እናነሳለን። ከዚህ ባሻገር ደግሞ በኢትዮጵያ ለመጀመሪያ ጊዜ የፓርላማ ቻናል በኢትዮጵያ ቴሌቪዥን ይጀምራል። ይህንኑም በነገ በይፋ የሚካሄደውን የሁለቱን ምክር ቤቶች የመክፈቻ ስነ ስርዓት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ያስተላልፋል። ይህንኑ መሰረት በማድረግ ታዲያ እዛው የሕዝብ ተወካዮች ምክር ቤት ከሚገኘው የፓርላማ ቻናል የምትገኘው ባልደረባችን ማህሌት፣ እንደዚሁ እኔ ደግሞ እዚህ አዲስ አበባ ዋናው ስቱዲዮ የዜና ቻናል ላይ ዜናውን እየመራን አብረን እንቆያለን። ማህሌት በኋላ ትመለሳለች። አብራችሁን ሆኑ። ያለፈው ይመስገን መጪውም ይለመን በመልካ በቱሉ ሰላም ፍቅር ዘመን ቂም ያለው ይታረቅ የሰራ ይመረቅ ወንዝና ተራራን በህብረት ተጉዞ መሬ ሆይ በል እርጥብ ሳሩን ይዞ የብዙሃን መድረክ የቱሪስት መታያ ደምቆ መዋያ ነው የውበት ገበያ። ኢትዮጵያ ከህዝቦቿ ጋራ እንደ ሳር ቅጠሉ አሁን ታንሰራራ። የኢሬቻ በዓል ላይ ያተኮሩ ጉዳዮችን እናስቀድማለን። ከጨለማው የክረምት ወራት ወደ ብሩሁ የመጸው ወቅት መሸጋገሩን ምክንያት በማድረግ ለፈጣሪ ምስጋና የሚቀርብበት የኢሬቻ በዓል በቢሾፍቱ ሆራ አርሰዴ ሐይቅ በደማቅ ስነ ስርዓት በዛሬው ዕለት ተከብሯል። በሚሊዮን የሚቆጠሩ የሀገር ውስጥና የውጭ ዜጎች የተገኙ ሲሆን በዓሉ የሰላም የአንድነትና የምስጋና እሴቶች የተንጸባረቁበትም ነበር። ተስፋዬ ለሜሳ ተከታትሎታል።
ከሁሉም የሀገሪቱ አቅጣጫዎች የመጡ በሚሊዮን የሚቆጠሩ ኢትዮጵያውያን ከኦሮሞ ወንድሞቻቸውና እህቶቻቸው ጋር በመሆን የኢሬቻን በዓል በቢሾፍቱ ሆራ አርሰዲ ሐይቅ በድምቀት አክብረዋል። የበዓሉ ዋነኛ መገለጫ በሆነው ለምለም ሳርና በአበባ ፈጣሪያቸውንም አመስግነዋል። በዓሉ የምስጋና ብቻ ሳይሆን ይቅር የመባባልና የወደፊቱን በበጎ ለመተለም ቃል የሚገባበት መድረክም ነው። የበዓሉ አስተባባሪዎችና የገዳ ሥርዓት መሪዎች የሆኑት አባገዳዎችም ያስተላለፉት ዋነኛ መልእክት ይኸው የሰላምና የአንድነት ጥሪ ነበር። ከሰሜን ከደቡብ ከሁሉም አቅጣጫ የመጣው የኦሮሞ ሕዝብ እዚህ ተገናኝቶ ለፈጣሪው ምስጋናውን አቅርቧል። እዚህ የተገኘው ከፍተኛ ቁጥር ያለው ሕዝብ በሚያስደስት ስነ ምግባር በዓሉን ባህልና ወጉን በጠበቀ መልኩ ነው ያከበረው። የዘንድሮ የኢሬቻ በዓል እንዲህ በርካታ ሕዝብ በተገኘበት በደማቅ ሁኔታ መከበሩ ያስደስታል። በገዳ ሥርዓት ውስጥ ስንቄ የሰላም የክብርና የሴቶች መብት መጠበቂያ ዋልታ ነው። አንዲት እናት ስንቄዋን ይዛ ስትመጣ ማንም ደፍሮ አይነካትም፣ ቃሏም ይሰማል። ለብሔር ብሔረሰቦች ሁሉ እንኳን አብሮ አደረሰን። ኢሬቻ ማለት ሰላም ማለት ነው። ኢሬቻ ማለት አንድነት ነው። እንኳን ለዚህ ለአንድነት በዓል በየዓመቱ አደረሰን። ሌላ ትርጉም የለውም። ኢሬቻ የኦሮሚያ ባህል መገለጫ ነው። ይሄ ዜማ የእርቅ ሰላም የእርቅ መልእክት ነው። የእርቅ ነው። እንኳን አደረሰን ለዚህ ኢሬቻ በዓል ነው። የአንድነት ነው። የሰላም ነው። ይሄ መልእክት ነው የሚያስተላልፈው። ሁንዲኑ ብሔረሰብ ረቹዋ አስጋዬ ጅሩፍ በጣም ደስ ነው ጀሬ ብሔር ብሔረሰቦች በኢሬቻ በዓል ላይ በመገኘታቸው በዓሉን ልዩ አድርጎታል። በቢሾፍቱ ሆራ አርሰዲ ሐይቅ የነበረው የበዓል ድባብ የደስታ የተስፋና የአንድነት ነው። የኢሬቻ በዓል ከባህላዊ ፋይዳው ባሻገር ኢትዮጵያውያን በብዝሃነታቸው ውስጥ ያላቸውን አንድነት የሚያድሱበት ታላቅ ሕዝባዊ መድረክ እየሆነ መጥቷል። በዚሁ በቢሾፍቱ በተካሄደው የሆራ አርሰዲ ኢሬቻ በዓል ላይ የታደሙ ተሳታፊዎች ኢሬቻ በደማቅ ስነ ስርዓት በመከበሩ ደስታ ተሰምቶናል ብለዋል። በልዩ ልዩ አልባሳት ተውበው በቢሾፍቱ ሆራ አርሰዲ በዓል ላይ የተሳተፉት ታዳሚዎቹ ኢሬቻ የሰላምና የፍቅር በዓል ስለመሆኑም አንስተዋል። ሀሳባቸውን እንከታተል። ዘንድሮ በዓል ደግሞ በጣም ደስ የሚል ነገር ነውና በተለይ የመንገዱ ሲፋት የጸጥታው ነገር በጣም ደስ ይላል። ጭንቅንቅ የለም ምን የለ በቃ ዝም ብለህ ፈታ ብለህ ነው የምትሄደው። በቃ ደስ ይላል። የዘንድሮ ከሌላ የተለየ በጣም ደስ ይላል። ከኦሮሞ የጉጂ ኦሮሞ የቦረና የአረርጌ እንደዚሁም የቱለማ በዓልን የለበስ ነው። ኢሬቻ የኦሮሞ ሕዝብ ክረምቱ እንዳለፈ ለፈጣሪ ወይ ደግሞ ለዋቃው እንኳን አደረስከኝ ክረምቱ እንኳን አለፈ ይሄኛውን የደረሰውን ሰብል ደግሞ ከሌሎቹ ጋር አኑረኝ ከሌሎቹ ጋር እንድበላ አርገኝ ብሎ ነው የሚለምነው። ስለዚህ ይሄ ባህሉ በጣም ለየት ይላል ማለት ነው። ኢሬቻ ማለት አንድነት ነው ሲጀመር ራሱ። ኢሬቻ ማለት እኮ ህዝቡ ተሰብስቦ አንድ ላይ የሚገኝበት ነው እንጂ የኦሮሞ ብቻ እኮ አይደለም። እዚህ ጋር ደግሞ ብዙ የሲዳማ የአማራው የሌሎችም እዚህ ላይ ተገኝተዋል እና እንደዚሁ ሌሎቹ በዓላቶች ደግሞ እንደዚህ ቢቀጥሉ የተሻለ ነው ብዬ ነው የሚያምነው። ኢሬቻ
ኢሬቻው እንግዲህ በአመት አንድ የሚመጣ በዓል ሲሆን በኦሮሞ ደግሞ ትልቅ ቦታ ያለው ነው። ሌላኛው ደግሞ የሞላው ወንዝ የሚቀንስበት እየዘነበ የነበረው ዝናብ የሚያባራበት ጭቃ የነበረው ቦታ ደግሞ ወደ ኖርማል መንገድ የሚመጣበት ስለሆነ አምላካችንን የምናመሰግንበት ሰዓት ይሆናል ማለት ነው። ይህ በእንዲህ እንዳለ ኢሬቻ የወንድማማችነት በዓል መሆኑ በተግባር የታየበት ነው ሲሉ በቢሾፍቱ የሆረ ሐርሰዴ ተሳታፊዎች ተናግረዋል። ታዳሚዎቹ ከተለያዩ የኢትዮጵያ ክፍሎች በመሰባሰብ በዓሉን በአብሮነትና በፍቅር ማክበራቸውንም ተናግረዋል። በዓሉ የኢትዮጵያን ህብረ ብሔራዊ አንድነት ለዓለም አቀፉ ማህበረሰብ አጉልቶ ያሳየ እንደሆነም ታዳሚዎቹ ጠቅሰዋል። አብረን እንከታተል። በዓሉ በየጊዜው እየጨመረ ፍልሰቱም እየጨመረ የወጣቱም ኃይል በጣም እየበዛ ነው መጣው። ኢሬቻን ሰው አወቀው የሰላም እንደሆነ የፍቅር ስለሆነ አወቀው። በጣም ቆንጆ ነው። በዓሉ ድባብ በጣም ደስ ይላል። ይሄው የሚታየው ህብረተሰቡ በነቂስ ትናንትና ስቴዲየም አካባቢ ያከበር ነው። መስቀል አደባባይ የአዲስ አበባንም በጥሩ ሁኔታ እንደዚህ ነው ያከበር ነው። ደግሞ በጣም ደስ በሚል ሁኔታ የሚታይ ነገር ነው። በጣም ነው የሚያምረው። ጥሩ ነው። ለኔ በዚሁ ቢቀጥል ደስ ይለኛል። ሀገራችን ሰላም ያድርገን። በየጊዜው እንደዚህ ሆነን ዘንድሮ የበለጠ ነው ከዚህ በፊት የነበረውና የበለጠ ለማድረግ ሰላም ሲኖር በጣም ጥሩ ሆነን ፍቅራችንም አንድ ወንድማሞች። ስለዚህ ኢትዮጵያችን ሰላም ብቻ እመኛለሁ። ኢሬቻም ሆነ ገፋታ፣ ጨምበላላ፣ ሌላ ባህላቶችም አለ። ሁሉም ብሔር በአንድነት ብተሳሰብ ብከባበርና ብገናኝ ደስ ይለኛል። በዚሁ ብቀጥል ብዬ አስባለሁ። በተያያዘ ዜና የሆረ ሐርሰዴ የኢሬቻ በዓልን ለማክበር በቢሾፍቱ የታደሙ የውጭ ዜጎችም የምስጋና በዓሉ ላይ መገኘታቸው መደሰታቸውን ነው የተናገሩት። በዓሉ የኦሮሞን ባህላዊ ሴቶች አጉልቶ የሚያሳይ በመሆኑም የተለየ እንደሚያደርገውም ገልጸዋል። እነሆ አስተያየታቸው። My name's Orla and I'm from Ireland. ኦርላ እባላለሁ። ከአየርላንድ ነው የመጣሁት። ፈጣሪን ለማመስገን ከመካከላችሁ በመገኘታችን ክብር ይሰማናል። የአልባሳቱ ቀለም፣ ሙዚቃው፣ ጭፈራው ሁሉ በዓሉን ድንቅ አድርጎታል። የበዓሉ ተካፋይ በመሆኔም ኩራት ይሰማኛል። በእውነቱ ትዕይንቱ ልዩ ነው። አከባበሩም ሆነ የሰዎች ደስታ በቃላት ለመግለጽ የሚከብድ ነው። My name's Claire. I'm from a little village in Ireland called Hillsborough. ክሌር እባላለሁ። ከአየርላንድ ነው የመጣሁት። ኢሬቻን ሳከብር ሁለተኛዬ ነው። አምና ከጓደኛዬ ጋር መጥቼ ነበር። በዚህ ዓመትም ልጆቼን ይዤ መጥቻለሁ። በሕይወታቸው አስደሳች የሆነ ቅዳሜና እሁድን አሳልፈናል። ወደ አየርላንድ ስንመለስም ይህን ለሚያውቁን እንነግራለን። We were very fortunate to be invited here today by the Cooperative Bank of Oromia. የኦሮሚያ ኮኦፕሬቲቭ ባንክ በበዓሉ ከነ ቤተሰቦቼ እንድታደም ስለጋበዘኝ እድለኛ ነኝ። ከአየርላንድም ሌላው ዓለም ሰዎች እንዲታደሙም እጋብዛለሁ። በጣም ደስ የምትል ሀገር ናት። የሰዎቹ እንግዳ ተቀባይነትም ቢሆን የሚገርም ነው። በቆይታችን ደስተኞች ነን። ደህንነትም ተሰምቶናል። በሚቀጥለው ዓመትም መምጣት እፈልጋለሁ። I think Ethiopia and Oromia. የኦሮሚያም ሆነ በአጠቃላይ የኢትዮጵያ ታዳጊዎች ደስ ይላሉ። መጨፈር፣ መደሰትና ለአምላካቸውም ምስጋና ማቅረብ የሚወዱም ናቸው። እዚህ ያዘነ ሰው አላየውም። My name is Niall. This is my daughter. I'm from Ireland. ናኤል እባላለሁ። እሷ ደግሞ ልጄ ናት። የመጣነው ከአየርላንድ ነው። ኢሬቻን ስካፈል ሁለተኛ ጊዜ ነው። አምና ቆንጆ ቆይታ ስለነበረኝ ዘንድሮ ሁሉንም ቤተሰቤን ይዤ መጥቻለሁ። በዓሉ እንዳውም ካለፈው ዓመት በተሻለ ሁኔታ ደማቅ ሆኖ አግኝቼዋለሁ። ህዝቡ በራሱ የሚያከብረውም ነው። This is my first time here. እዚህ ስመጣ የመጀመሪያዬ ነው። በጣም አስደሳች ነው። በተለይ የሰዎቹ አለባበስ፣ ሁሉም ሰዎች በተቀናጀ መልኩ የተሰባሰቡበትም ሆኖ አግኝቼዋለሁ። እኛ ሀገር እንደዚህ አይነት መሰባሰቦች ሲኖሩ ማስታወቂያና ስፖንሰር አለ።
እዚህ ግን እሱን አላየውም። በዓለም ዙሪያ እንቀሳቀሳለሁ፣ ነገር ግን በዚህ መጠን የሚከበር በዓል አላጋጠመኝም። እዚህ የመጣሁትም ከኦሮሚያ ኮኦፕሬቲቭ ባንክ ጋር ለመስራት በመጣሁበት አጋጣሚ ነው። የቢሾፍቱም ሆነ የሀገሪቱ እድገትም የሚገርም ነው። ልጄ እንደገለጸችውም የምስጋና በዓሉ በህዝቡ ለህዝቡ የሚከበር የምስጋና በዓል በመሆኑ ከማስታወቂያና ከስፖንሰር ውጪ በደማቁ የሚከበር ነው። በዛሬው ዕለት በቢሾፍቱ በደማቅ ስነ ስርዓት የተከበረው የሆረ ሀርሰዴ የኢሬቻ በዓልን በተንቀሳቃሽ ምስል ይዘነዋል፣ እንደሚከተለው ይቀርባል። Oromo araara buusu abdiin kutatin Oromo abdiin kutatin Oromo araarri siyaamu.
የኢሬቻ በዓል አከባበር ስነ ስርዓትን ከተንቀሳቃሽ ቪዲዮን ባሻገር በፎቶ ምስልም ያዝነው ነው ቀደም ሲል የተከታተላችሁት። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የሆረ ሀርሰዴ ኢሬቻ በዓል በድምቀት እንዲከበር የበኩላቸውን አስተዋጽኦ ላበረከቱ አካላት ሁሉ ምስጋናቸውን አቀረቡ። የሆረ ሀርሰዴ ኢሬቻ በዓል በቢሾፍቱ ከተማ ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ነው በድምቀት የተከበረው። በአከባበር ስነ ስርዓቱ ላይም አባገዳዎች፣ ሀደ ሲንቄዎች፣ ከተለያዩ የኦሮሚያ ክልል አካባቢዎች የመጡ የህብረተሰብ ክፍሎችና የውጭ ሀገር ጎብኚዎች ታድመውበታል። የዘንድሮ የኢሬቻ በዓል በደመቀና ልዩ በሆነ መልኩ ተከናውኖ መጠናቀቁ ተገለጸ። የኢሬቻ በዓል እሴቱን ጠብቆ እንዲከበር የአዲስ አበባና የቢሾፍቱ አስተዳደሮች ላከናወኑት ስኬታማ ስራም ምስጋና ቀርቦላቸዋል። አልጋነሽ ተካ የዘንድሮ የኢሬቻ በዓል ህብረትን በሚያጠናክር መልኩ መከበሩን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበና ሆላ ገልጸዋል። አባገዳ ጎበና ሆላ የኢሬቻ በዓል መጠናቀቅን አስመልክተው ከኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ እንዲሁም ከቢሾፍቱ ከተማ ከንቲባ ጋር በመሆን መግለጫ ሰጥተዋል። የዘንድሮ የኢሬቻ በዓል ህብረትን በሚያጠናክር መልኩ በፍቅርና በአንድነት መከበሩን ገልጸው ለመንግስት አካላት፣ ለጸጥታ ተቋማት፣ ለአገልግሎት ሰጪ ተቋማትና ለበዓሉ ታዳሚዎችም ምስጋናቸውን አቅርቧል። ኢትዮጵያ የሰው ዘር መገኛ ነች። የኢሬቻ በዓልም ሁሉም የሰው ልጆች በእኩልነት በፍቅር በአንድነት የሚያከብሩት በዓል ነው። የ2018 የኢሬቻ በዓልም በስኬት ተጠናቋል። ለዚህም እንኳን ደስ አላችሁ። ኢሬቻ ባህላዊ እሴቱን ጠብቆ በሰላማዊ መንገድ እንዲከበር ላስቻሉ የጸጥታ ተቋማት፣ የመንግስት አካላትና አገልግሎት ሰጪዎች እንዲሁም የበዓሉን ታዳሚዎች እናመሰግናቸዋለን። የሆረ ፊንፊኔና የሆረ አርሰዴ ኢሬቻ በዓል በድምቀት በመከበራቸው ትልቅ ደስታ ይሰማናል። የዘንድሮ የኢሬቻ በዓል በተሻለ መልኩ መከበሩን የተናገሩት ደግሞ የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምብሩ ኢሬቻ በተለያዩ የክልሉ አካባቢዎች ባህልና እሴቱን በጠበቀ መልኩ መከበሩን ይቀጥላል ብለዋል። አያን ኢሬቻ በረከና ከራ አደተኤን ባኢኒ ኬነ ሚዳጊነ ኬነ ተኤ የዘንድሮ የኢሬቻ በዓል ካለፉት ጊዜያት በተሻለ መልኩ ብዝሃነታችን ውበታችን ሆኖ የቱሪስት ፍሰቱ እንዲጨምር አድርጎታል። ይህ ውጤት የተገኘው በትኩረት ስለተሰራ ነው። በዚህ ውስጥ ተሳትፎ ላደረጉ ሁሉ ምስጋና እናቀርባለን። በዓሉ በተለያዩ የኦሮሚያ አካባቢዎች በቀጣይም በድምቀት ይከበራል። የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ በበኩላቸው በኮሪደር ልማት የተዋበችው ቢሾፍቱ የዘንድሮን ኢሬቻ በደመቀና በአማረ መልኩ እንዲከበር አድርጋለች ሲሉ ገልጸዋል። እንግዲህ የኢሬቻ በዓል እንዲህ በአማረ መልኩ ፍጹም ሰላማዊ በሆነ ያው ከትላንትና ከዋዜማ ጀምሮ ሌሊቱን ሙሉ ሲዘፍኑ ፈጣሪያቸውን ሲያመሰግኑ እርስ በራስ ሲመሰጋገኑ ሲተቃቀፉ በቃ ፍጹም ፍቅር ሲያሳዩ ነው ያደሩት። ዛሬ ጠዋትም አይታችኋል። ሆረ አርሰዴ ሄደው ነው ፈጣሪያቸውን ከአባገዳዎች ከአደ ሲንቄዎች ጋራ በምርቃት ፈጣሪያቸውን ሲያመሰግኑ የነበረው። ወደ ሆረ አርሰዴ እስኪደረስ ድረስም ምንም አይነት የሰላም ችግርም አላጋጠንም። ሕፃን አልወደቀም፣ ሽማግሌ አሮጊት ሳይቀር ነው ወደዚህ በዓል ላይ ታደሙት። ኢቭን ሕፃናቶችን ተሸክሞ ሄዱም ነበሩ። ምንም አይነት የመውደቅና የመንሸራተት ነገር ራሱ ሳይኖር ነው በዓሉን በሰላም ያከበር ነው። የ2018 ዓመተ ምህረት ኢሬቻ በዓል ኢትዮጵያን የማንሰራራት ማሳያ የሆነ የኢሬቻ በዓል ነው ብለን እንወስደዋለን ማለት ነው። በአዲስ አበባ በተከበረው የሆረ ፊንፊኔም ሆነ በቢሾፍቱ ሆረ አርሲዴ ኢሬቻ ላይ ህዝቡ በባህል አልባሳት ተውቦ አንድነትን በሚያጠናክር መልኩ በደመቀ ሁኔታ በዓሉን ማክበሩ ተገልጿል። ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው።
ታዲያ እንደዚህ ያለውን ድንቅ ስራ ለምንድን ነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ የበጀንን የሚያስፈልገን የሚጠቅመንን እኛንም የበጀንን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። ከበዓሉ ውጭ ወደ ሆኑ ርዕሰ ጉዳዮች እናመራለን። የአማራ ክልል መንታ ትግል በማድረግ የሰላምና የብልጽግና ድል እያስመዘገበ መሆኑን ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ይህን የተናገሩት የአማራ ክልል ፖሊስ የጀመረው የሪፎርም ስራ የዲጂታላይዜሽንና አዲስ የዋና ጠቅላይ መምሪያ ህንፃን በመረቁበት ስነ ስርዓት ላይ ነው። ሰይፉ ገብረ ጻድቅ የአማራ ክልል ፖሊስ የጀመረውን የሪፎርም ስራ የዲጂታላይዜሽን እና አዲስ የዋና ጠቅላይ መምሪያ ህንፃ ያመረቁት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የክልሉ ፖሊስ የክልሉ ነዋሪዎችን ሰላምና ደህንነት ለመጠበቅ አያሌ መስዋዕትነት መክፈሉን አውስተዋል። ክልሉ በመንታ ተጋድሎ ላይ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ የሰላምና የብልጽግና ድል እያስመዘገበ ነው ብለዋል። የአማራ ክልል ባሳለፍናቸው የለውጥ ዓመታት በሁለት የትውልድ የትግል አውዶች ወይም ደግሞ የመንታ ተጋድሎ ላይ የሚገኝ ክልል ነበር። እነዚህ ባዳና ባንዳ በአንድ በኩል እነሱን የመታገልና ሰላማችንን የማስጠበቅ ትልቅ ፈተና፣ በሌላ በኩል ደግሞ ብልጽግናን ለማምጣት ከድህነትና ኋላቀርነት ጋር ያለው ትግል ነው። ሀገር በደም ብቻ ሳይሆን የሚጠበቀው በላብ ጭምር ነው በሚል የለውጡ መንግስትና ፓርቲያችን ብልጽግና በርካታ የልማት ስራዎችን እየሰራ ነው። የማይደፈሩ ስራዎችን እየደፈረ ነው። ስለዚህ በእነዚህ ትሩፋቶች የአማራ ክልልም እጅግ ተጠቃሚ ነው። ፖሊስ ለህዝቡ አገልግሎት በሚሰጥበት ወቅት ከፖለቲካ ወገንተኝነት የጸዳ በሃይማኖት ጣልቃ የማይገባ ከሌብነት የጸዳና ጎጠኝነትን የሚጸየፍ ሊሆን እንደሚገባ ነው ያሳሰቡት። በክልሉ ፖሊስ ጠቅላይ መምሪያ የሥራ ቦታዎችን ለአሰራርና ለአገልግሎት ምቹ የማድረግና የዲጂታላይዜሽን ስራዎች መከናወናቸውንም አንስተዋል። የአማራ ክልል ፖሊስ የክልሉን ህገ መንግስት ለማስከበር የዜጎችን ሰላም ለማረጋገጥ ሲታትር ሲሰራ መስዋዕትነት ሲከፍል ቆይቷል። ኮንፎርም ያየናቸው የህንፃ፣ የግቢ፣ የዲጂታል፣ የቢሮ እንዲሁም ሌሎች ምቾት ያላቸው ስራዎች ብቻ ሳይሆን ከአደረጃጀት ከአሰራር አኳያ ክልሉ የወሰነው ውሳኔ እጅግ አመርቂ ነው። መንግስት ለሰላም እጁን በተደጋጋሚ መዘርጋቱን ታጣቂዎችም ወደ ሰላም እየመጡ መሆናቸውን ገልጸው አሁንም ታጥቀው የሚንቀሳቀሱ አካላትም ወደ ሰላም እንዲመጡ ነው ጥሪ ያቀረቡት። የአማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት በትውልድ ላይ የሚጫወቱ አካላት የጀመሩት መንገድ እጅግ በጣም አጥፊ ነው። መንግስት ደጋግሞ ለሰላም እጁን ሰጥቷል። ክልላችንን ወደ ኋላ ለመጎተት የሚፈልጉ ኃይሎች እስካሁን አልተሳካላቸው። በአንድ እጅ ህግ ማስከበር፣ በሌላ እጅ ደግሞ የልማት ስራ እየተሰራ ነው። ይሄ ህንፃም የዚያ አንዱ ምስክር ነውና በዚህ አጋጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው። የክልሉ ፖሊስ የጀመረው ሪፎርም እንዲሳካ የፌዴራል መንግስት የሚያደርገው ድጋፍ ተጠናክሮ እንደሚቀጥል ተገልጿል። ይህ በእንዲህ እንዳለ የአንድ መሶብ አገልግሎት ለህዝብ ጥያቄዎች ፈጣን ምላሽ የመስጠት የመንግስት ቁርጠኝነት ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። የባህር ዳር ከተማ የአንድ መሶብ አገልግሎት ማዕከልም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተመርቋል። ራሄል ፍሬው
የአንድ መሶብ አገልግሎት የመንግስት ተቋማትን አገልግሎቶች በአንድ ጣራ ስር በማቀናጀት ዜጎችን ከእንግልትና ወጪ መታደግ ብሎም የተገልጋዩን እርካታ ማሳደግን አልሞ ትግበራ ላይ የሚገኝ ነው። በዚህ ውሳቤ ፈጥኖ ግንባታውን ያጠናቀቀው የባህር ዳር ከተማ የአንድ መሶብ አገልግሎትም በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና በክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተመርቆ ስራ ጀምሯል። አንድ መሶብ አገልግሎት መንግስት በየደረጃው የሚገኘው ማህበረሰብ የሚያነሳውን የአገልግሎት መጓደልና ብልሹ አሰራር ለማረም ለህዝብ ጥያቄዎች ዘላቂ ምላሽ የመስጠት ቁርጠኝነት ማሳያ ነው ብለዋል። ልክ የሰው ልጅ መገኛነን ብለን ባለም አደባባይ እንደምንናገረው ሁሉ በመንግስት አገልግሎትም በመንግስት ስርዓትም የመጀመሪያዋ ቀደምት ሀገር ኢትዮጵያ ናት። ነገር ግን ሌሎች ሀገራት በአሁኑ ሰዓት እየሰጡት ያለው አገልግሎት አንድ ሰው አገልግሎት ከፈለገ ቤቱ ውስጥ ሆኖ በሞባይሉ አገልግሎቱን ጠይቆ የአገልግሎቱን ምላሽ የሚያገኙበት ስርዓት ላይ ደርሰዋል። እኛ ግን ገና ቅድም የባህር ዳር ከተማ አገልግሎት ተጠቃሚዎች ሲናገሩ እንደሰማችኋቸው ለአገልግሎት የማይመች ለስርቆት የሚመች ህዝብ አገልግሎት ለመስጠት ሳይሆን ለማንገላታት የተሰሩ ቢሮዎች ይመስላሉ። ቢሮዎቻችን በብዙ መድረኮች ባህር ዳርን ጨምሮ ህዝቡ እየተናገረ ያለው ልማቱ ጥሩ ነው፣ ጥሩ እንቅስቃሴ ጀምራችኋል፣ ሰላሙን መሻሻል አለው፣ ነገር ግን የመንግስት ሰራተኞቻችሁን ቆንጥጡ፣ ንጉሶች እነሱ ናቸው፣ እናንተ ጋር ስንመጣ መፍትሄ እናገኛለን፣ ግን እናንተ ጋር መድረስ አንችልም፣ አገልግሎት እየተነፈገን ነው የሚል ይሄን ለማሻሻል ነው የአንድ ማዕከል የአንድ መሶብ አገልግሎት የመጣው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የመሶብ አንድ ማዕከል አገልግሎት መስጫዎች የህዝብ እርካታን ማሳደግና የመንግስት ቅቡልነትን ማሻሻል የሚያስችል አገልግሎት የሚሰጥባቸው ተቋማት እንዲሆኑ ይጠበቃል ብለዋል። በማዕከላቱ ለመንግስት አካላት ማገልገል ግዴታ እንዲሁም ለማህበረሰቡ መገልገል መብቱ መሆኑን የሚያረጋግጥባቸው አገልግሎቶች ይሰጡባቸዋል ብለዋል። ማገልገል ግዴታ መሆኑን መገልገል ደግሞ መብት መሆኑን ከዚህ ውጭ የሚደረጉ ያልተገቡ ተግባራት ግን ባጀማመራቸውም በውጤታቸውም ህዝባችንና ሀገራችንን ክልላችንን የሚጎዱ መሆናቸውን በመገንዘብ ይህንኑ ግንዛቤው ሊያሳድግ የሚችል የአገልግሎት መስጫ ማዕከል ሞዴል አገልግሎት መስጫ ማዕከል አገልግሎት መሆን አለባቸው ብለን እናምናለን። የባህር ዳር ከተማ የአንድ መሶብ አገልግሎት ለተገልጋዮች ምቹ ከሆነ ከባቢ ጋር 92 አገልግሎቶችን በአንድ ጣሪያ ስር አጣምሮ ስራ መጀመሩን የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው አስታውቀዋል። ባህር ዳር መሶብ አንድ ማዕከል አገልግሎት ዛሬ ተመርቆ ስራውን ለመጀመር ውሃን ጨምሮ 9 ተቋማት 48 አገልግሎቶችን ዝግጁ በማድረግ ላይ ነው። የኢትዮጵያ ንግድ ባንክና ሌሎችም ዩኒቨርሳል አገልግሎቶች የሚሰጡበት ነው። የአንድ መሶብ አገልግሎት በአማራ ክልል በባህር ዳር ከተማ የሚገኙ የክልሉና የከተማው አንድ መሶብ አገልግሎቶችን ጨምሮ በተመረጡ ሌሎች 3 ከተሞች ትግበራ ላይ ይገኛል። ለኢቲቪ ራሄል ፍሬው ባህር ዳር። በሀገራችን ለመጀመሪያ ጊዜ ይፋ የሆነው የኢቲቪ ፓርላማ ቻናል እንደው አንድምታውን እንደምን አገኙት? ሀገርን ማስቀደም፣ የሀገር ጥቅም ማስቀደም፣ የህዝብን ጥቅም ማስቀደም ሁሌም እጅግ አስፈላጊ ነው። የፓርላማ ቻናል መከፈቱ ኢቢሲ ፓርላማ ቻናል ጋር ስንመጣ እንደዚህ አይነት ውይይቶች፣ ንግግሮች ሁሉንም ማህበረሰብ የሚያንጸባርቁ የጋራ ትርክቶቻችን የሚያንጸባርቁ እንዲሄዱ ማድረግ ይኖርብናል። ለዛ ትልቅ አስተዋጽኦ የሚያደርግ የሚያቀራርቡ ጉዳዮችንና በሀገሪቱ የብሔራዊ ጥቅም ሀሳቦች ዙሪያ የበለጠ ግልጽነት እንዲፈጠር በማድረግ በኩል ምን አንድምታ አለው ማለት እንችላለን? ቀጥታ ስርጭቶች አስፈላጊ ናቸው ብዬ ነው በጣም ማምነው። ዲሞክራሲ ልምምድ እንዲሆን፣ መነጋገር ባህል እንዲሆን በቀጥታ ስርጭት የሚተላለፉ የዋናው ህግ አውጪው አካል ሀሳቦች የሚካሄዱ ውይይቶች፣ የምናወጣቸው ህጎች አገሪቱን የሚመለከቱ ህጎች ለልማትም ለመልካም አስተዳደርም
ለማህበራዊ ለኢኮኖሚ ልማት የሚሆኑ አዋጆች እናወጣለን። የተከልነው በልምላሜ አፍርቶ የዘራነው አሽቶ ያስቀመጥነው ተስፋ ብርሃን ጠርቶ ለአዲስ ዛሬ ለአዲስ ዘመን ምስጋናን ይዘን ብራ ዕለት መጣ ብራ ቀን ወጣ ተሰባሰብን ወደ መጪው አለፍን አብረን ተሻገርን ምስጋና ተስፋ አብሮነት ዳበሰን በለምለም ቀን በአዲስ ዓመት አዲስ እንኳን አደረሰን መልካም የኢሬቻ በዓል የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ክቡራን ተመልካቾቻችን በነገው ዕለት ሁለት እውነቶች ይኖራሉ። አንደኛው ስድስተኛው የተወካዮችና የፌዴሬሽን ምክር ቤቶች የጋራ 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴ በሚያቀርቡት ንግግር ይጀመራል። በኢትዮጵያ የመጀመሪያ የሆነው የኢቲቪ ፓርላማ ቻናልም ነገ የሁለቱን ምክር ቤቶች የጋራ ስብሰባ ቀጥታ በማሰራጨት በታሪክ የመጀመሪያው ጣቢያ ይሆናል ማለት ነው። ይህንኑ ምክንያት በማድረግ ታዲያ ዜናችንን ከዚህ ከዋናው ኢቲቪ የዜና ቻናል ባሻገር የተወካዮች ምክር ቤት ከሚገኘው የኢቲቪ ፓርላማ ቻናል ነው የምናስተላልፈው። አሁን የተወካዮች ምክር ቤት በኢቲቪ የፓርላማ ቻናል ወደምትገኘው ባልደረባችን ማሌት ታደለ መራችሁና እዛ ያለውን ይህንኑ ጉዳይ ወደ ተመለከተ ዜናዎች እናልፋለን። ማሌት የአየር ጊዜውን ለቅ ያለው አመሰግናለሁ ተመስገን። እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን? ለወራት በሙከራ ስርጭት ላይ የቆየው የኢቲቪ ፓርላማ ቻናል ነገ ዕለተ ሰኞ መስከረም 26 ቀን 2018 ዓ.ም በይፋ መደበኛ ስራውን ይጀምራል። ይህ ቻናል የህዝብ ተወካዮች ምክር ቤት የሚያደርጋቸው አስቸኳይና ሌሎች መደበኛ ስብሰባዎች በቀጥታ የሚተላለፉበት ከዚህ ባሻገር ደግሞ የምክር ቤቱ ጉዳዮችም በተለያዩ መንገዶች የዘገባ ሽፋን የሚያገኙበት ቻናል ነው። በዓለም አቀፍ ደረጃ ደግሞ እንደሚታወቀው የተወሰኑ ሀገራት የፓርላማ ቻናል ከፍተው ከህዝባቸው ጋር በቀጥታ ይገናኛሉ። በአውሮፓ እንኳን ለምሳሌ ብንመለከት እንግሊዝ፣ ዩክሬንና ፈረንሳይን የመሳሰሉ ሀገራትን እንመለከታለን። ወደ አፍሪካ ስንመጣ ደግሞ ጎረቤታችን ኬንያን ጨምሮ ሌሎች የደቡብ አፍሪካንና ዛምቢያን የመሳሰሉ ሀገራት የፓርላማ ቻናል ከፍተው ከህዝባቸው ጋር በቀጥታ የሚገናኙ ሀገራት ናቸው። በኢትዮጵያም ይህ ቻናል መከፈቱ ህዝቡ የመረጣቸው ተወካዮቹ የሚሰሯቸውን ስራዎች በቀጥታ ለመከታተል እንዲሁም የህዝብ እንደራሴዎች ደግሞ የተጣለባቸውን ኃላፊነት መወጣታቸውን ለማረጋገጥና መንግስትና ህዝብን ለማረጋገጥ ትልቅ ድርሻ ይኖረዋል ተብሎ ይታሰባል። እኛም ዛሬ ከዚህ ከኢቲቪ ፓርላማ ቻናል ይህንኑ ጉዳይ የተመለከቱ ዜናዎችን ይዘን ቆይታ እናደርጋለን። ማህሌት ታደለ ነኝ። አብራችሁን ሁኑ። በሙከራ ስርጭት ላይ የቆየው የኢቲቪ ፓርላማ ቻናል በነገው ዕለት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሚያደርጉትን የጋራ ስብሰባ በቀጥታ በማሰራጨት መደበኛ ስራውን ይጀምራል። የህዝብ ተወካዮች ምክር ቤት በቴሌቪዥን ቻናል ስርጭት መጀመሩ የህዝብን ተሳትፎና የዲሞክራሲ ባህልን እንደሚያሳድገው ደግሞ የምክር ቤቱ አፈ ጉባኤ ታገሰ ጫፎ ተናግረዋል። በዚህ ጉዳይ ላይ አስማራ ብርሃኑ ያሰናዳውን ዘገባ እንከታተል። የኢቲቪ ፓርላማ የቴሌቪዥን ቻናል ከፍቶ በሙከራ ስርጭት መቆየቱ ይታወቃል። ከሰኞ መስከረም 26 2018 ዓ.ም ጀምሮ ደግሞ የሁለቱን ምክር ቤቶች መክፈቻ ስነ ስርዓት በማሰራጨት ስራውን በይፋ ይጀምራል። የህዝብ ተወካዮች ምክር ቤት የራሱ የቴሌቪዥን ቻናል መክፈቱ የምክር ቤቱን ስራዎች በሚገባ ለህዝቡ ተደራሽ ለማድረግ እንደሚያስችል አፈ ጉባኤ ታገሰ ጫፎ ገልጸዋል። አንዳንዴ አሁን ሰው ሲያይ የህዝብ ተወካዮች ምክር ቤት የወደ ስብሰባ አድርጎ ውሳኔ ወስኖ የሚሄድ ይመስለዋል።
ከሰኞ እስከ ሰኞ ሁሉም ቋሚ ኮሚቴ 13ቱም ቋሚ ኮሚቴ እያንዳንዱ ጉዳይ አዋጅ ይሁን እያንዳንዱ ተቋም ምን ፈጽመዋል፣ እቅዱ ምንድነው፣ ምን አላረገም፣ ምን አርጓል፣ ሚኒስትሮቹ እዚህ መጥተው ተቋም ኃላፊዎቹ መጥተው የገመገመ ያየ ግብረ መልስ እየሰጠ በጽሁፍ እየሰጠ በቃል እየሰጠ ማስተካከያዎች እንዲደረጉ ያደረገ ነው የሚመራው። ይሄ ከኋላ የሚሰራው ስራ ብዙ ጊዜ ስለማይታይ በሆነ ቀን መደበኛ ስብሰባ የሚካሄደው በህጋችን መሰረት ማክሰኞና ሐሙስ ነው። መደበኛ ስብሰባ ላይ ወይም ሌሎች ልዩ አስቸኳይ ስብሰባ ላይ ተገናኝተው ብቻ ውሳኔ ብቻ የሚያሳልፍ ይመስላል። እያንዳንዱ ነገር ብዙ ሂደት አልፎ ወደዛ ደረጃ የሚደርስ ነው። የኢቲቪ ፓርላማ ቻናል መከፈት ህዝቡ በምክር ቤቱ ስራዎች ላይ የሚኖረውን ተሳትፎ ይበልጥ ለማሳደግ የሚያስችል መሆኑም ነው የተጠቆመው። ለምንድን ነው እኛ ላይቭ የማናረገው ቀጥታ ስርጭት የማናረገው? ለምሳሌ ምክር ቤቱ የራሱ የፌስቡክ አካውንት አለው። በዛ አካውንት ለምን ቀጥታ እናስተላልፍ? ውይይቶቻችን ቀጥታ እንዲተላለፉ ለምን አናረግም? የሚል ውሳኔ ወሰንና ቋሚ ኮሚቴ የሚያረጋቸውን አጠቃላይ ምክር ቤቱ የሚያረጋውን ውይይት በእኛ አካውንት ቀጥታ ማስተላለፍ ጀመር። ያ የፈጠረው እዚህም የመነቃቃት ስራው ላይ እንደገና ውጪ ያለው ሰው ለመከታተል እኔ አንዳንዴ አገር ውስጥ ያሉ ሰዎች ዜጎቻችን ብቻ ሳይሆን ከሀገር ውጪ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያን ሁሉ ይደውሉልኛል። ይሄን ውይይት ሲከታተል ነበረ፣ አሁን ሲያልቅ እንዲያይቼ ነው እንደዚህ ብሎ ግብረ መልስ ይሰጣሉ። ይሄ በጣም የሚያበረታታ ነው። ይሄን አይተን ለምንድን ነው ይሄ ከሆነ ሌሎች ሀገሮች ለምሳሌ እንግሊዝን ብንወስድ ቢቢሲ ፓርላመንት ፕሮግራም አላቸው። ህንድ ሀገር ብንወስድ ሎክሳባ ራጅሳባ ብሎ በቴሌቪዥን ፕሮግራም ያስተላልፋሉ። የሁለት ምክር ቤቶቻቸውን ጉባኤዎች ያስተላልፋሉ። እኛ ለምንድን ነው ታዲያ እንደሄን በዚህ ደረጃ ማናረጋው? ይሄን ብናረግ ህዝቡ የበለጠ እንዲሳተፍ እናረጋለን። ይሄን ብለን ብዙ አመት ከኢቢሲ ጋር ከተለያዩ የሚዲያ ባለሙያዎች ጋር ምክክር አድርገናል። የስራ ኃላፊዎች ጋር ምክክር አድርገናል። በምን አይነት መንገድ እንሄድ፣ እንዴት እናስተዳድረው፣ ምን አይነት ቴክኖሎጂ እንጠቀም፣ ስቱዲዮ እዚህ ግቢ ይኑረን አይኑረን፣ ኢቢሲ ያለው ስቱዲዮ እንጠቀም ወይስ ምንድን ነው የምናደርገው፣ እዚህ ያለው የሰው ኃይል ምን ይሁን ብሎ ብዙ ሰርተናል። አሁን ይሄ ተሰርቶ እዚህ ደረጃ ደርሷል። በህዝብ ተወካዮች ምክር ቤት አባላት የሚደረጉ ምልከታዎችን በማሰራጨትም የህዝቡን ጥያቄዎችና ቅሬታዎች በተገቢው መንገድ ተደራሽ ለማድረግ ፋይዳው ከፍ ያለ ይሆናል ብለዋል የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፈው። እኛ የህዝብ ውክልና ስራችን ላይ ከመራጭ ህዝብ ጋር በአመት 2 ጊዜ የምናደርገው መድረክ አለ። የተለያዩ ደግሞ ጉዳዮች በሚኖርበት ጊዜ ፕሮጀክቶች አፈጻጸም ይሁን በሚኖርበት ጊዜ ምክር ቤት አባላት ይሄዳሉ፣ ያያሉ፣ ይገመግማሉ፣ ያመጣሉ። እነዚህ ፕሮጀክቶቹ በሚፈጸሙባቸው አካባቢዎች ወይም የተለያዩ እቅዶች በሚፈጸሙባቸው አካባቢዎች ላይ ያለው ህዝብ ምን እያነሳ ነው የሚለው ነገር ቀጥታ እንድናስተላልፍ ያደርጋል። ምን እያለ ነው የሚለው ይሄ ቀጥታ ማስተላለፉ ብቻ ሳይሆን አስፈጻሚው አካል ጉዳዩ ምን እንደሆነ የተፈጸመበት አግባብ እንዴት እንደሆነ እና ደግሞ በዚህ ወቅት የማይፈጸም ከሆነ ለምን እንደማይፈጸም እንዲያስረዳ ያስችለዋል። ይሄ ምን ይፈጥራል? መግባባት ይፈጥራል ማለት ነው። የኢቲቪ ፓርላማ ቻናል መከፈት እንደ ሀገር የማያግባቡ አጀንዳዎች ላይ እንድንግባባ ለማድረግም የሚኖረው ሚና ከፍ ያለ እንደሚሆን ተገልጿል። ከዚሁ ጋር በተያያዘም በኢትዮጵያ ለመጀመሪያ ጊዜ የተከፈተው የኢቲቪ ፓርላማ ቻናል የምክር ቤቱን አሰራር ለተመልካቹ ተደራሽ ለማድረግ ሰፊ አስተዋጽኦ እንደሚኖረው የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናግረዋል። አፈ ጉባኤው የቻናሉን መከፈት በተመለከተ ከኢቲቪ ጋር በነበራቸው ቆይታ ቻናሉ ለዲሞክራሲ ስርዓት ግንባታና የጋራ ሀሳብን ለመፍጠርም የሚያስችል ስለመሆኑ አብራርተዋል። ይሄን ቻናል ስንጀምር የህዝብ ተወካዮች ምክር ቤት የሚሰራቸው ስራዎች በሕገ መንግስቱ እንደሚታወቀው የህዝብ ተወካዮች ምክር ቤት የመጨረሻው የመንግስት አካል ነው፣ የበላይ አካል እንደሆነ ይደነግጋል። ስለዚህ እዚህ የሚካሄዱ ውይይቶች፣ የምናወጣቸው ህጎች አገሪቱን የሚመለከቱ ህጎች ለልማትም፣ ለመልካም አስተዳደርም፣ ለማህበራዊም ለኢኮኖሚ ልማትም የሚሆኑ አዋጆች እናወጣለን። እንደዚሁም ደግሞ አስፈጻሚ አካልም ህግ ተርጓሚ አካልም የሚያወጣቸውን እቅዶችን ደግሞ እዚህ እናጸድቃለን፣ በጀታቸውን እናጸድቃለን። ስለዚህ እዚህ የሚካሄደው ውይይትና ንግግር ሁሉ ህዝብ ውስጥ የሚነሱ ጉዳዮች ምንድናቸው፣
ለህዝቡ ደግሞ በአግባቡ ማስተዳደር እንዲቻል የሚያስችሉ ህጎች ምንድን ናቸው? እነዚህ የሚወጡ ህጎች ያን የሚፈጽሙ ናቸው ወይ? የሚፈለገውን ውጤት የሚያመጡ ናቸው ወይ? ተቋማት ደግሞ በጸደቀው እቅድ መሰረት ስራቸውን እያከናወኑ ነው ወይ? የሚፈለገውን አገልግሎት እየሰጡ ናቸው ወይ? ከዚህም ባለፈ የመረጃ ተደራሽነትን ለማጎልበትም ዋነኛ መድረክ ይሆናል ብለዋል አፈ ጉባኤው። ለኛ መረጃን በአግባቡ ተደራሽ ለማድረግ አንዱ መድረክ ይሆናል። በኢቢሲ አሁን አዲስ ፓርላማ ቻናል የምንከፍተው መረጃን በአግባቡ ለማድረስ ትልቅ አስተዋጽኦ ይኖረዋል። ህዝቡ የሚፈልጋቸው የሚያነሳቸውን ጉዳዮች ወዲያውኑ ለመስጠት ደግሞ ግብረ መልስም ተቀብሎ ደግሞ ለመነጋገር በጣም ይጠቅማል ብዬ አስባለሁ። እና ይሄ የሀሳብ ነፃነትን ለማንሸራሸርም በጣም ጠቃሚ ነው። በነፃነት ውይይቱ ከተካሄደ ሁሉም ሀሳቡን መግለጽ ከቻለ ሲወጣ ተጨባብጦ ተሳስሞ አመሰግናለሁ ብሎ ነው የሚሄደው። ተመልካቾቻችን ከህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጋር የተደረገውን ውይይት ከ3 ሰዓት ጀምሮ ዛሬ መከታተል ትችላላችሁ። በሌላ በኩል ደግሞ የኢቲቪ ፓርላማ ቻናል የመክፈቻ ስነ ስርዓት በነገው ዕለት ከረፋድ ጀምሮ ይከናወናል። ይህንኑ ሁነትም ኢቲቪ በቀጥታ በተለያዩ አማራጮቹ ያስተላልፋል። እንድትከታተሉ ከወዲሁ እንጋብዛችኋለን። ወደ ሌሎች ጉዳዮች እንለፍ። የፓርላማ ቻናል መከፈት የምክር ቤቱን ተልእኮ በአግባቡ ለመፈጸም እንደሚያግዝ የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ያሰናዳውን እንከታተል። በታሪክ አምድ ቀደምትነት አንድ ገጽ ላይ ያስቀምጣቸዋል። የህዝብ ተወካዮች ምክር ቤትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን መገናኛ ብዙሃን ባልነበሩበት ጊዜ ኢቢሲ ከሬዲዮ እስከ ቴሌቪዥን የበኩር ሆኖ የምክር ቤቱን ጉዳዮች ለህዝብ ሲያደርስ የቆየበት ጊዜም የሚረሳ አይደለም። ተቋማቱ ከኃላፊነት በመነጨ የረጅም ጊዜ የጠነከረ ግንኙነት አላቸው። እኔ ሁለቱም ታሪካዊ ተቋማት ናቸው። የምክር ቤት እንግዲህ ኢትዮጵያ ውስጥ በዘመናዊ መልክ ከተፈጠረበት ጊዜ ጀምሮ ኢቢሲ ኃላፊነቶችን ሀገራዊ ሚናዎችን እየተወጣ ቆይቷል። ምክር ቤቶችም እንግዲህ በተለያየ መንገድ እየመጡ አሁን ወዳለንበት ደረጃ የደረሱበት ሁኔታ ነው ያለውና በዋናነት ሁለቱም የዲሞክራሲ ስርዓት ግንባታን የሚያሳልጡ ማዕከላት ናቸው። ኢቢሲ ምክር ቤታችንን የምንሰራቸው ስራዎች ወደ ህዝብ ከማድረስ አንጻር ያደረገው አስተዋጽኦ በቀላሉ የምናየው አይደለም፣ ትልቅ ነው። እንደ ምክር ቤትም የምክር ቤታችን ስራዎችን ከፍ እንዲሉ አድርጓል ማለት እንችላለን። የምክር ቤት አባላቱ እንደሚሉት የምክር ቤቱ ዋና ዋና ተልእኮችን ከሚዲያ ተሳትፎ ውጪ ማሳካት የሚታሰብ አይደለም። ትላንትም አብሮ የቆየው ኢቢሲ አሁን ደግሞ የፓርላማ ቻናልን በመክፈት ሚናውን አሳድጓል። ይህም ትልቅ እድል ስለመሆኑ ነው አባላቱ የሚያስቀምጡት። በበቂ ሁኔታ የምክር ቤታችን የሚሰራቸው ስራዎች ለህዝባችን በአግባቡ መረጃ እንዲደርስ ኢቢሲ ሁሉም የኢትዮጵያ ክፍል በውጭ ሀገር በአገር ውስጥ ያሉ ተደራሽ ስለሆነ ምክር ቤታችን የሚሰራቸው ስራዎች ካሉት ከምክር ቤቱ ከምንሰራቸው ተልእኮዎች አንጻር ወደ ህዝብ ለማድረስ የሚጫወተው ሚና ቀላል አይደለም። የኢትዮጵያ ህዝብ በአግባቡ መረጃ እንዲያገኝ ትልቅ አስተዋጽኦ አድርገዋል። ኢቢሲና ፓርላማ ሁለቱ ያላቸው ቁርኝነት ተመጋጋብነት እጅግ ወሳኝ ነው። ምናልባትም በዘመናዊው የምክር ቤት ታሪካችን አንድ እርምጃ ወደፊት ይወስዳል ብዬ አስባለሁ። ምክንያቱም ተመራጮችም ለመራጮች ተገቢውን መልእክት ያደርሳሉ፣ መረጃ ይወስዳሉ። የበለጠ ተጠያቂነት እንዲሰፍን በተመራጩም በአስፈጻሚውም በሌሎችም ግልጽ የሆነ ተጠያቂነትም ተደራሽነትም እንዲኖር እንደገና ግልጸኝነትም እንዲሰፍን ያስችላል ብዬ አስባለሁ። ታሪካዊነታቸውም ቁርኝታቸውም ከዚህ አኳያ እጅግ ወሳኝና ጠቃሚ ነው ብዬ ወስዳለሁ። ህግ በማውጣት አስፈጻሚውን በመከታተል ሂደት መገናኛ ብዙሃን የአራተኛ መንግስትነት ሚናቸውን መወጣት የሚችሉት እንዲህ ከፍ ባለ ሚና እንደሆነ የሚገልጹት አባላቱ በሂደቱ ብዙ ድምጾች እንዲደመጡ እድል የሚሰጥ መሆኑን አንስተዋል። የሀገራችን እድገት ከፍ እንዲል አዋጆች መደገፍ መቻል አለባቸው። ከዚህ አንጻር የሚደረጉ ውይይቶች ሚዲያዎች የሚጫወቱት ሚና ቀላል አይደለም። ኢቢሲ ባለው ጊዜና ተሞክሮ ይሄን ሲያደርግ ነበረ። አሁን ደግሞ በኢቢሲ በመታገስ ምክር ቤታችን የራሱ ሚዲያ ከፍቷል። ይሄን ደግሞ የበለጠ ተጠናክሮ ተሰርቶ ሀገራችን በዲሞክራሲም በልማቱም በመልካም አስተዳደሩ ከፍ ብላ ካደጉ ሀገሮች እንድትሰለፍ የሚኖረው አስተዋጽኦ በቀላል የሚታይ አይደለም። አሁን ምን ከፍተው ሚዲያ ማለት ኢቲቪ ቻናል በምክር ቤት መከፈቱ ከዚህ በፊት የነበሩ ክፍተቶችን ብዙ ድምጾች አሉ እኮ
ብዙ ድምጾች ኢቢሲን ከዚህ በፊት ወራትን ወይም ሳምንታትን ወይም አመታትን ጠብቆ ነው የሚያገኙት። አሁን ግን እለት በእለት ማግኘት ይቻላል። ድምጾች ኢትዮጵያ ውስጥ ከተደመጡ ከተሰሙ ህጎችም ይሁኑ ማንኛውም ለሀገር ይጠቅማሉ የተባሉ ጉዳዮች በሚነሱበት ወቅት የሚኖሩ ድምጾች ለህዝብ ተደራሽ ከሆኑ ሀገራችን ፈርጣማ ዲሞክራሲያዊ ስርዓት የመገንባት እድሏ እጅግ በጣም የተሳለጠ ይሆናል። ሚዲያ በራሱ በሀገራችን ዜጎች ተአማኒ ይሆናል። ምክንያቱም ለማን እየሰራ ነው? ለህዝብ ለሀገር እየሰራ ነው። የሀገር ሚዲያ ነው፣ የኔ ሚዲያ ነው። የባለቤትነት ስሜት እንዲጎለብት እንዲመጣ ያስችላል። የተቋማቱ ታሪካዊ ትስስር እዚህ ደርሷል። በዲሞክራሲያዊ ስርዓት እድገትም የራሱ አስተዋጽኦ ያበረክታል ተብሎ ይጠበቃል። የኢቲቪ ፓርላማ ቻናል ዜጎች በፓርላማው የሚወጡ ህጎችን እንዲረዱ እድል የሚፈጥር መሆኑን የክልልና የከተማ አስተዳደር ምክር ቤት አፈ ጉባኤዎች ተናገሩ። የፓርላማ ቻናሉ ክልሎችን በፍትሃዊነት እንደሚያገለግል እምነት አለን ያሉት አፈ ጉባኤዎቹ ቻናሉ የመልካም አስተዳደር ችግሮች እንዲፈቱ የሚያስችሉ ዘገባዎችን መስራት ይጠበቅበታልም ብለዋል። አስተያየቶቻቸውን ተከታትለን እንመለሳለን። ይሄ የፓርላማ ቻናል ወደ ተግባር ሲገባ የሁሉም ክልሎችን በፍትሃዊ ተደራሽነት እንዲኖራቸው የሁሉም ክልሎች ስራዎች በበቂ ሁኔታ ለማህበረሰቡ ተደራሽ እንዲሆኑ የማድረግ ስራ ፍትሃዊነት ያለው ተደራሽነት እንዲኖረው ያለምንም ልዩነት ያለምንም አድሎ ስራው የሁሉም ክልሎች በእኩል ደረጃ ላይ እንዲሰራጭ ስራውን በጎላ መሰራት አለበት። የጣቢያው ባለሙያዎችም ቢሆን ሙያዊ ሚናቸውን በተገቢው መንገድ እንዲወጡ አደራ ላለው ፓርላማው በኢቲቪ ቻናል መምጣቱ ትልቅ ስራና ትልቅ ሊበረታታ የሚችል ነገር ነው። ይህን ስንል የሰራናቸውን ስራ ህዝብ ዘንድ ማድረስ ማለት ነው። ህዝብ ደግሞ ያደረስነው መልሶ ህዝብ ጋር ደግሞ ምንድነው ያለው እንድምታ ህዝብ ጋር ያለው እንድምታውስ ምንድነው የሚለው ነገር ላይ ከህዝብም ኦቨርኦል መረጃዎችን እያገኘን እኛ ደግሞ መልሰን ለህዝብ መረጃ እያደረስን የምንሄድበት ጉዳይ አለ ማለት ነው። የህዝብን ችግር ኢቲቪ ተከታትሎ ማውጣት መቻል አለበት። እውነታውንም ለህዝቡ ማሳወቅ አለበት። የህዝቡንም ብሶት በግልጽ ማውጣት አለበት። ለህዝቡ መሰራት ያለበትንም አጥቃጫ ማሳየት አለበት። ኢቲቪ አሁን የጀመራቸው ስራዎች በጣም ጥሩ ናቸው። ህዝብ የሚደመጥበትን የህዝብ እንደራሴዎች የተሰባሰቡበት ተቋም ስለሆነ ህዝብ የሚደመጥበትን የዲሞክራሲ ባህልም ጭምር ለመገንባት ሚናውን ይወጣል ብዬ ስለማምን ከዚህ አኳያ ራሱን ችሎ በዚህ መንገድ በምክር ቤት ውስጥ የሚናውን እንዲወጣ ታስቦ በዚህ መንገድ ኢንዶርስ መደረጉ እንደ አንድ ተቋምን የሚያግዝ ሆኖም ራሱን የቻለ እንደ ኢንስቲትዩሽን ተቋቁሞ በዚህ መንገድ መሄዱ ትልቅ ለቀጣይ ስራ ፋይዳ አለው ብዬ አምናለሁ። ስራዎች እንቅስቃሴዎች የሚገኙት ውጤቶች በዚህ ቻናል ለሀገሩ ወይ ለሀገሪቱ እንደሚተዋወቅ እና ተደራሽ እንደሚሆን እርግጠኛ ነኝ። ለዚህ ቻናል እንደ ምክር ቤቱ የሚያስፈልገው ለማበርከት ምክር ቤቱ ፍቃደኛ እንደሆነ ለመግለጽ እወዳለሁ። በፌደራል ደረጃ እንደ ሀገር ያሉ መረጃዎችን በቀጥታ የምናገኝበትና በቀጥታ ስርጭት ራሳችንን በዛው አፕዴት እያደረግን የምንሄድበት ሂደቶች ይኖራሉ ብዬ ነው የሚያስበው። ከዚህም ባሻገር ኢትዮጵያ በምን ሁኔታ ላይ እንደዋለች ፓርላማ ምን ስራዎችን እንደሚሰራ ቋሚ ኮሚቴዎች የት ክልል የት አካባቢ ላይ ጉብኝት እንዳደረጉ እዛ ያሉ ተሞክሮዎችንም በቀጥታ ይዘን ወደ ራሳችን ወስደን ለመስራትም ትልቅ አስተዋጽኦ ስላለው በፌደራልና በክልል ያሉ ጋፖችን የሚያጠብ ስለሆነ ይሄ የኢትዮጵያ ቴሌቪዥን ሚዲያ መከፈቱ ለክልሎች ትልቅ ፋይዳ አለው ብዬ ነው የሚያስበው። የህብረተሰቡን ግንዛቤ ለመፍጠር በህግ ላይ ያለው እምነት እንዲጨምር ያደርጋል። የህግ የበላይነት እንዲከበር ያደርጋል። ልማት ተነሳሽነት እንዲያመጣ ያደርጋል። የሚወጡ አዋጆችና ክትትል ሲደረግባቸው ህብረተሰቡ በደንብ አውቋቸው እምነት እንዲጨምር ያደርጋል። ህብረተሰቡ የወከላቸው በትክክል እየተከታተሉና የህብረተሰቡ እየተቆጣጠሩ መሆኑን እንዲረዳ ያደርጋል። ይሄ ከክልል ደግሞ የፓርላማውና አልፎ ፓርላማውና ክልሎችን ሁሉንም ክልል ደግሞ ትስስር ጥሩ ተሞክሮች በዚህ እየቀረቡ አንዱ ክልል ካንዱ ይማራል። ፌደራል ስርዓት እንደተጠበቀ ሆኖ ምርጥ ተሞክሮች በዛ እንዲቀርቡ ማድረግ ይቻላል። የፓርላማው ጥሩ ስራዎች ተቀምሮ እንዲቀርቡ ይደረጋል። በጣም ህዝብና መንግስትን ያሳስራል። አንድ ሁለተኛ ህዝብን ለልማት ያነሳሳል። ሁለት
ሶስተኛ በክልል መካከል የስራ ውድድር የስራ ትብብር ይፈጥራል። ካንዱ ጥሩ ተሞክሮ አንተ ተወስድና ተገብራል። የስድስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ነገ ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል። በኢፌዴሪ ሕገ መንግስት አንቀጽ 58 ንዑስ አንቀጽ 2 እና በምክር ቤቱ የአሰራርና የአባላት የስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 24 ንዑስ አንቀጽ 1 መሰረት የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። እንዲሁም በኢፌዴሪ ሕገ መንግስት አንቀጽ 71 ንዑስ አንቀጽ 1 ላይ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ የጋራ ስብሰባን እንደሚከፍት ተገልጿል። በዚሁ መሰረት የስድስተኛው ምክር ቤት 4ኛ ዓመት የስራ ዘመን የተጠናቀቀ በመሆኑ 5ኛ ዓመት የስራ ዘመን መክፈቻ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ነገ ከቀኑ 8 ሰዓት ጀምሮ ይካሄዳል። በመክፈቻው ላይ ፕሬዝዳንቱ ለሁለቱ ምክር ቤቶች ዓመታዊ ስራቸውን መጀመራቸውን በማብሰር የፌዴራል መንግስቱን ዓመታዊ እቅድም ያቀርባሉ። በመክፈቻው የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው እንግዶችም ይገኛሉ። ይህንኑ የሁለቱን ምክር ቤቶች የጋራ መክፈቻ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ ፓርላማ ቻናል፣ በኢቲቪ ዜና ቻናል፣ በአፋን ኦሮሞ ቻናል፣ በቋንቋዎች ቻናል፣ በኢትዮጵያ ሬዲዮ፣ በኤፍኤም አዲስ 97.1 በዶት ስትሪም እና በዲጂታል አማራጮቹ በቀጥታ ያስተላልፋል። ክቡራን ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዚህም ባሻገር ደግሞ ቀደም ሲል የጠቀስንላችሁን የኢቲቪ ፓርላማ ቻናል የይፋዊ የስራ ማስጀመሪያ መርሃ ግብር ነገ ከረፋድ ጀምሮ በቀጥታ ያስተላልፋል። በተለያዩ አማራጮቹ በቴሌቪዥን፣ በሬዲዮ፣ በዶት ስትሪም እንድትከታተሉ በአክብሮት ከወዲሁ እንጋብዛችኋለን። ማህሌት ታደለ ከዚህ ከኢቲቪ ፓርላማ ቻናል ዜናዎችን እየመራው ቆይታ አድርጌያለሁ። ከኛ ጋር ስለነበራችሁ እናመሰግናለን። ተመስገን ተመልካቾችን ወደ አንተ መልሻለሁ። አመሰግናለሁ ማህሌት። ደህና ምሽ። የተከበራቸው ተመልካቾቻችን እንግዲህ የሆራ አርሰዴ የኢሬቻ በዓልን በሰፊው እንደዚሁም ደግሞ የተለያዩ ርዕሰ ጉዳዮችን ይዘን ከዚህ ከዋናው ከኢቲቪ ዜና ቻናልና እንደዚሁም ደግሞ በነገው ዕለት በይፋ ስራ ከሚጀምረው ተወካዮች ምክር ቤት ከሚገኘው የኢቲቪ ፓርላማ ቻናል ዜናዎችን ስናቀርብ ቆይተናል። ስለተከታተላችሁንም ምርጫችሁን የኢትዮጵያን ቴሌቪዥን ስላደረጋችሁም እናመሰግናለን። ተመስገን በየነ ነኝ። ሰላም።